ይቅርታ ጠይቂ ምናምን እንደዚህ እንዴ እኔ ሀና ይወድልኛል እንዴ? ቀን በቀን የእንትን ልጅ የተዋልኩ መሰለኝ ይወድልኛል እንዴ? እንዴ ማነው የኔ ልጅ ነው የሚያየው? እዚህ ላይ ወጥቼ ስለማወራ ነው እንዴ? እዚህ ላይ ጀግና መስዬ ስለምታይ ነው? በጣም እኮ ይሰልቻል። ኤቭሪዴ የእናንተን ስድብ እየሰማሁ እኮ ነው ተነስቼ ለመስራት ለመለወጥ ሞክረው እንዴ። እኔ አሁን ምንም አልፈልግም። ቪዲዮ መስራት መስደብ፣ በቃ ይሄን ነው እንድታውቁልኝ ፈልገው። ቪዲዮ መስራት መስደብ፣ ኤቭሪቲንግ መብታችሁ ነው። መብታችሁ ግን አካውንቴን አትንኩ። ከምር በቃ ከልቤ ነው ማርያም። የሆነ ቪዲዮቿን ነው ማይቺ የሆነ ቪዲዮ እያየሁ ነበርና ሶሪ ጋይስ ጀመራችሁ አይደል? በስተመጀመሪያ ለፈጣሪ ነፍሰ ገዳይ ሞንክ፣ ሰራቂም ሞንክ፣ ሌባም ሞንክ፣ ሀሺሽ ምታጨስም ሞንክ፣ ሲጋራ ምታጨስም ሞንክ፣ ምጠጣም ሞንክ፣ ዝሙና ምታረግ ሞንክ፣ በዳይ ሞንክ፣ ተበዳይ ሞንክ፣ ሁላችንም አንድ ነን ለፈጣሪ ማለት ነው። ለፈጣሪ ሁላችንም አንድ ነን እና ደግሞ የሆነ የጻፍሽውን ነገር አይቼዋለሁና ለማን ብለሽ ንገሪኝ። ገና 2 ቀን ሳይሞላሽ በመጀመሪያ ቀንሽ መጥቶ ካርታ ለሚጫወት ህዝብ ሀዘንሽ ላይ ያንቺ ሀዘን በተተከለበት ላይ መጥቶ ካርታ የሚጫወት ለዚህ ህዝብ ብለሽ ህይወትሽን ታጠፊያለሽ። ቀብሮሽ እንደ ሲመለስ ቆሎ ለሚበላ ህዝብ ቀብሮሽ ሲመለስ የዛችኛው ቤት የመጣ ወጥ ይጣፍጣል፣ የዛችኛው የመጣ እንጀራ ደስ ይላል፣ የዛችኛው የመጣ ድፎ ዳቦ ሲጣፍጥ ለሚል ህዝብ ለማን ብለሽ ንገሪኝ። በሳምንትሽ ኩል ተኩላ የምትወጣውን በሳምንትሽ ሱፍ ለብሶ በየሰርጉ ቤቱ በየጭፈራው ለሚዞረው ለማን ብለሽ ነው ህይወትሽ የምታጠፊው? ለዚህ ህዝብ አይደለም ህይወትሽን ጥፍርሽን መስዋዕት እናታርግለት። ምንም የሚያመጣው ነገር የለም። አንቺ ደግሞ ጀግና ነሽ። የትላንትናው ታሪክሽ ላይ የትላንትና ህይወትሽ ላይ አይደለሽም ያለሽ፣ የዛሬው ማንነትሽ ላይ ነው ያለሽ። ያሁን ያለብሽን ማንነት ለመስራት ሞክሪ እንጂ በሁለተኛ ቀንሽ መጥቶ ካርታ ለሚጫወት ህዝብ ብለሽ ህይወትሽን አይደለም ጥፍርሽንም እንዳትለቂ፣ ጥፍርሽንም እንዳትቆርጫት አይደለም ህይወትሽ ማለት። ከዛ ደግሞ በየኮሜንቱ ሰው ህይወትን አጥፋ በተባለ ወይስ ሲፖስት ምናምን እኔም እከተልሻለሁ እኔም መጣው ምናምን እያላችሁ ያላችሁ ለማን ብላችሁ ነው? 100 ዓመት አትኖሩ ነገሩን እስኪ። ኦኬ ሀብታሞች ነን አሁን፣ ብር አለን፣ መኪና አለን፣ ቤት አለን፣ ገንዘብ አለን። ነገ ስትሄድ እኮ 1 ሜትር በ1 ሜትር ነው ይዘህ የምትሄደው። ልብስ ምች የለበስናትን ፓንታችን ሳይቀር አንወስዳት። ክሩ ይሄ መስቀላችን ክር አንገታችን የሚደረገው የለ ክር አይደል? እሱ ክርም ለራስ አንወስደው። ስንሞት ሁሉ ነገር ትተነው ነው የምንሄደው። ሁሉም ነገር አሁን የምስኪኑ ልጅ ሞቶ ያለው ትሬን ላይ ገብቶ ነው የሞተው። በዛ ስተማ ታንቆ ሞተ። ትሬን ላይ ገባ። ባቡር ማለት ነው። ትሬን ማለት ለማታውቁ ባቡር ማለት ነው። አሁን የሚቀበረው ያለው ልጅ ማለት ነው። እና አንዳንድ ጊዜ ቆም ብላችሁ ለማሰብ ሞክሩ። ኦኬ ይሄ ለእናትህ ኑርላት፣ ለቤተሰብ ኑሪለት እባክሽ። እናትሽ ምን ትሆናለች? አባትሽ ምናምን እነሱ ምን ማሆኑ። መጀመሪያ ለራስሽ ኑሪ፣ ለራስሽ ኑሪ። ገባሽ አይደል? አንቺ ስትኖሪ ናቸው ቤተሰቦችሽ የሚኖሩ። አንቺ ከሌለሽ ቤተሰቦችሽ የሉ።
ኦኬ ከራስሽ መጀመሪያ ያለው ከማንም አብልጠሽ ራስሽን ውደጂ፣ ራስሽን አክብሪ፣ ራስሽ ላይ ስሪ። እዚህ ያለ ህዝብን በሙሉ ማንነቱ ያልወጣው ነው እንጂ ሌባ፣ አጭበርባሪ፣ ዘማዊ፣ ሲያጣላ የሚውል ሀሺሽ ሲያጨስ የሚውል ሲጋራ ሲያጨስ የሚውል ጫት ሲቅም የሚውል ሲጠጣ የሚያድር ገንዘብ የተቸገረን ገንዘብ የሚበላ ለተቸገረ ድሃ ተብሎ የሚሰበሰብ ብርን ግማሽ የሚወስድ ነው ስላልወጣ በአደባባይ እንጂ በአደባባይ ቢወጣማ ስንት ጉድ ይታይ ነበር። ስንት ጉድ። እናንተ ኮሜንታተሮች ደግሞ ተማሩ፣ እስኪ ተማሩ። አንዳንድ ጊዜ ተማሩ። አንድ የሰው ህይወት አጥታችሁ ምን ታገኛላችሁ? የሆነ መጥፎ ቪዲዮ አገኛችሁ ወይም መጥፎ የሆነ ነገር አያችሁ፣ እለፉት እስኪ፣ ስክሮል ቻሉ። እኔ አሁን ኮሜንት ላይ አታገኙኝ መጨረሻ። መጥፎም ይሁን ጥሩም ይሁን በጣም ካላስደሰተኝ በስተቀር ከልቤ ካልወደድኩት በስተቀር ኮሜንት ላይ በጨራሽ አታገኙኝ። ስክሮል ማድረግ ልመዱ። የሷን ኮንተንት ካልተመቻችሁ፣ የሷን ነገር ካልተመቻችሁ ስክሮል አድርጓት፣ አንፎሎ አድርጓት። ከታች ደርሳ ራሷን ለውጣ ቤተሰቦቿን የምትሞክር ልጅ ነች። ነገ አንድ ነገር እች ልጅ ከሆነች ሴት ናት፣ አካል ሴት ናት ምን ይሰራላታል? ከሞቶች በኋላ ፍቅር ስጧት፣ ህዝቡን ፍቅር ስጡት። እናቴ ትሙት ተውት፣ በቃ እስኪ በቃ ትኖርበት ልጅቷ፣ ተዋት። ማርያም ወዲን በላችን ታውቃላችሁ። እናቴ ትሙት እኔ ለዛሬ ሊገባ አላሰብኩም ነበር፣ ምክንያቱም ነገርኳችሁ ቅድም ማለት ነው። ለምን አተዋት? አንተ ማነው ስሙ ደግሞ ይሄ ገጣጣ ጥርስ ደግሞ ማነው ስሙ አንጦልኝ? ይሄ ማነው እሸቱ የሚባል ሰውዬ ምን ነው አጉል ጻድቅ እኔ ፈጣሪ ነኝ፣ እኔ ነኝ የገነት አስገቢው ሲኦል አስገቢው አልክ። እኔ ነኝ ፕራይቬት ሃውስ ላይክ ቪአይፒ ገነት የሚይዝላችሁ ሰዎች አልክ። አንተ ራስህ ስንት ጉድ ይኖርብሃል። አንተ ራስህ ስንት ጉድ ይኖርሃል። ስላልወጣ በአደባባይ ነው። እሷ ንጹህ ፈጣሪ ስለሚወዳት ነው ሁሉም ገበናዋ በውጭ የሚያደርግላት። ያንተንስ ማን ይልክ? አንተ ተቆርቋሪ ለቤተክርስቲያን ተቆርቋሪ ሆነ አንድ እንዳንተ አይነቷ ፍጡር የ9 ወር ስታራክሳት አንተ ለራስህ የት ነው የምትገባው? ነገር ይሄ ይቅርታ አላለው ምናምን ብሎ ቪዲዮ የሰርተው ላይክ የሆነ ፖስተር አይቼ ነበር ፌስቡክ ላይ ሲዞር ማለት ነው። እንዳትቀበዩ ከልብ የሞላ ነው በአፍ የሚፈሰው። ጥይት ከተኮስክ በኋላ ይቅርታ ብትላት ምን ዋጋ አለው? ከበሳት በኋላ ጭንቅላቷን ከገደለው በኋላ ዳሜጅ ካረካት በኋላ ህዝቡን ካስነሳህላት በኋላ ምን ያደርግላታል? ምንድን ነው የሚሰራላት? አሁንም ይቅርታ ከልብ ተቆርቆረ ይቅርታ ለመጠየቅ ከፈልገህ ከሆነ ለሶሻል ሚዲያ ካልፈለግ ከሆነ ቪዲዮ ሳትቀርጽ ምን ሳትል ሄደህ ቤቷ ደጃፍ እሷንና እናቷን እግራቸው ላይ ወድቀ በጣም ይቅርታ እኔ ተሳስቼ ነው። የማይሳሳት ሰው የለም፣ ሁላችንም እናሳሳታለን። ሄደህ ቀርጸህ ለራስህ አስቀምጠው ስትፈልግ ግን አትፖስትልን። በቃ ስትጣላም ሶሻል ሚዲያ ላይ ስትታረቅም ሶሻል ሚዲያ ላይ ከሆነ ለገንዘብ ብለህ ነው፣ ከልብህ አይደለም። ይቅርታ ካልካት መጥተህ ደግሞ ነገ ሶሻል ሚዲያ ላይ ከሆነ
ለገንዘብ ብለህ ዩቲዩብህ እንዲከፍልህ ብለህ እንጂ ለሷ አስበህ አይደለም። እና ባምቢ ወደዛ ኢንተርቪው ወስደሽ ነይ ወደኔ ዩቲዩብ ኢንተርቪው ላርግሽ ይቅርታ ልበልሽ ካልሽ በጨራሽ የዚህን ሰውዬ የኪሱን ማሙያ እንዳታረጊ። ኦኬ የሐሺሽን የሺሻንን ማጨሻ ብር እንዳትሰበስቢለት። አፈር ብላ። እሺ ነይ እናቴ ውጪ። ምንድነው ስራችሁ ግን ሞዴሬተሮች? ችግራችሁ ምንድነው? ነይ ውጪ። እንካካ አሁን ልሻለሁ። ወደዛ ከሄድሽ ይሄን ህዝብ በሙሉ አንቺ አጠገብሽ ላይ ቆሙ ያለው ለሱ ነሽ እንትን ምትዩ። ኦኬ ለሱ ነሽ ክብሩን ምታወርጁ። ከልብ ይቅርታ መጠየቅ ከፈልግ ከሆነ ወደ አንቺ ቤት ይምጣ። እግርሽ ላይ ወድቆ ይጠይቅሽ ይቅርታ። ኦኬ እና እባክሽ ባምቢ ይሄንን አካውንት ችግር የለው። ነገ እኛ ራሳችን ከፍተን በየገባንበት ላይፍ ፎሎ አድርጓት ምናምን እንላለን። ኦኬ ፎሎ አድርጋት እንላለን። ቢዘጋም ባይዘጋም አንድ አካውንት ይሄዳል፣ 5 አካውንት ይመጣል፣ 10 አካውንት ይመጣል። ትከፍቻለሽ፣ ከዛ የበለጠ ቪው ታገኛለሽ፣ ከዛ የበለጠ ፎሎወር ታገኛለሽ። ሶሻል ሚዲያ ላይ ላላችሁ ግን ምክር ነው ለእናንተ፣ ጊዜያችሁን ተጠቀሙበት። አሁን ቫይራል አላችሁ፣ የሚቀጥለው ሳምንት ቫይራል ላትሆኑ ትችላላችሁ። ሶሻል ሚዲያ መግባታችሁ ካልቀረ ለጥሩ ነገር ተጠቀሙበት፣ ለመጥፎ ነገር አትጠቀሙበት። ኦኬ ስለ ባምቢ ጨርሰናል። እናቴ በሁለተኛ ቀንሽ መጥቶ ሀዘንሽ ላይ ካታ ለሚጫወት ህዝብ ብለሽ የጥፍርሽን ስባሪ እንዳትነቂለት። የመጨረሻ ምክሬ ነው ላንቺም። ከዚህ በላይ ምንም አልልሽ። እሺ ሁለተኛ ወደ ሳውዲ አረብ ልንሄድ ነው። እኔ አረብኛ ጠፍቶኛል ጋይስ። ላይክ እንደ ድሮ አይደለም። ባቻ ላይክ ትንሽ 200 ሰዎች የኛ ሰዎች ሊገደሉ ምናምን ተብለዋልና ለነሱ ደሞችን